ወትሮንም የቻይና ጦር ጡንቻውን እያፈረጠመበት ነው በሚባለው በፓሲፊክ ውቅያኖስ ቻይና የጦር አውሮፕላኖቿን አሰማርታ አደገኛ ወታደራዊ እንቅስቃሴ አድርጋለች በሚል የአሜሪካዋ ቁልፍ አጋር ጃፓን በቤጂንግ ላይ ቁጣዋን አሰምታለች። ከጃፓን P-3C የአሰሳና ስለላ አውሮፕላኖች በቅርብ ርቀት ላይ ያልተገባ እንቅስቃሴ ቻይና አድርጋለች በሚል ተቃውሞ ያሰማችው ቶኪዮ በተደጋጋሚና በአደገኛ ሁኔታ የቻይና ጦር ጀቶች ከበባ ውስጥ አስገብተው ወታደራዊ የሚመስል ትንኮሳ አድርገውብኛል በሚል ወንጅላለች። የጦር አውሮፕላኖቹ በፓሲፊክ ውቅያኖስ ላይ የማደርገውን ቁጥጥርና አሰሳ ያደናቀፈ እንዲሁም በአውሮፕላኖች መካከል ግጭት ሊያስከትል የሚችል ነበር በሚል ትችቷን በቤጂንግ ላይ ሰንዝራለች። የጃፓን መከላከያ ሚኒስቴር ከቻይና ሻንዶግ አውሮፕላን ተሸካሚ መርከብ የተነሱት J-15 ተዋጊ ጀቶች ከጃፓን P-3C የባህር ላይ ቁጥጥር አውሮፕላን 45 ሜትር ርቀት ላይ በረዋል። ይህም አደገኛ የውጥረት ምልክት ነው ብሏል። በዚያ ያላበቃው የቻይና እርምጃ በJ-15 ተዋጊ ጀት የጃፓኑን P-3C አውሮፕላን ለ40 ደቂቃ ያህል ባሳለፍነው ቅዳሜ እንዲሁም በሁለተኛው ቀን እሁድ ለ80 ደቂቃ ያህል ስትከታተለው ነበር ብሏል የጃፓን መከላከያ ሚኒስቴር። ምንም እንኳን ቻይና በፓሲፊክ ውቅያኖስ ላይ ያደረኩት እንቅስቃሴ መደበኛ ስልጠናና ዓለም አቀፍ ህግጋትን የተከተለ ነው ብትልም ጃፓን ግን የአውሮፕላኖቹ እንቅስቃሴ አደገኛና ጸብጫሪ ናቸው ብላለች። በተለይም ቻይና በደቡባዊ የቻይና ባህር እንዲሁም በታይዋን ሰርጥ አካባቢ ያለውን የአሜሪካ ኃይልን ለመመከት ወታደራዊ አማራጮችን ልትከተል ነው ወደሚል ድምዳሜ የሚወስድ እንቅስቃሴ ተደርጎ ተወስዶባታል። የቻይና ወታደራዊ አውሮፕላኖች የሚያደርጉት እንዲህ አይነቱ ያልተለመደ ተግባር ድንገተኛ ግጭቶችን ሊያስከትል ይችላል ሲል ባወጣው መግለጫ ያስጠነቀቀው የመከላከያ ሚኒስቴሩ ጃፓን እነዚህ ድርጊቶች እንደ ስልጠና ብቻ ሳይሆን ቀጥተኛ አደጋ ለመፍጠር ያለመ እንቅስቃሴዎች ጭምር አድርጋ እንደምትመለከተው ገልጿል። ቻይና በኤዥያ ፓሲፊክ ያላትን ወታደራዊ አቅም ለማጠናከር በዓለም አቀፍ የውሃ አካል ላይ በባህር ሰርጓጅ መርከቦች ተደጋጋሚ ወታደራዊ ልምምዶችን በማድረግም ትታወቃለች። ለዚህም ነው በባህር ኃይሏ አሜሪካን ቀድማ ቁጥር 1 ላይ ተቀምጣለች የሚባልላት። ከቀዝቃዛው ጦርነት በኋላ በቻይናና በጃፓን መካከል ያለው ግንኙነት መሻሻሎችን ቢያሳይም በታሪክ አለመግባባቶች በወታደራዊ መስፋፋትና በፓሲፊክ ቀጠና የበላይ ለመሆን በሚደረገው ትንቅንቅ አሁንም ድረስ ሀገራቱ በአይነ ቁራኛ እርስ በርስ ይተያያሉ። በዛ ላይ ጃፓን ለጦር ቦታ መስጠት የለብንም የሚለው መርኋን ከጊዜ ወደ ጊዜ እየለወጠች መምጣቷና የአሜሪካ ጦር እንዲጠብቃት ወጪውን እየሸፈነች በቀጠናው ላይ ማንቀሳቀሷ ለኮሚኒስቶቹ ሺጂፒንግ የሚዋጥ አይደለም። በጃፓን በኩል ቻይናን የማጥቃት ዓላማ ያለው ወታደራዊ ጥምረት ነው በሚል ቤጂንግ እንደ ስጋትም ተወስዷለች። በሁለቱ ሀገራት መካከል ተመሳሳይ ክስተት የተስተዋለው ለመጨረሻ ጊዜ ከ11 ዓመት በፊት እንደነበረ ያስታወሱት የጃፓን ዋና ካቢኔ ጸሐፊ ዮሺማሳ ሃያሺ ሁነቱ ዳግም እንዳይከሰት ለቻይና አሳስበናል ማለታቸውን የአልጀዚራ ዘገባ ያሳያል። ቻይና መደበኛ ስልጠና ነው በማለት የጠራችው የጦር አውሮፕላኖች አደገኛ እንቅስቃሴ በርካታ ወታደራዊ፣ ዲፕሎማሲያዊ እንዲሁም ፖለቲካዊ አንድምታ እንዳለው እየተገለጸ ይገኛል። በተለይም አሜሪካ ቀጠናውን ለመቆጣጠርና የቻይናን ግስጋሴ ለመግታት ያቋቋመችው የሶስት ሀገራት ወታደራዊ ጥምረት ኦከስ የዚህ ማሳያ ነው። አውስትራሊያ፣ ብሪታንያና ራሱ አሜሪካ ከ4 ዓመታት በፊት ያቋቋሙት ነው። የቻይና ወታደራዊ አቅም መስፋፋት ጃፓን የራሷን የመከላከያ ፖሊሲ እንድታጤንና እንድታጠናክር ያስገድዳታል የሚሉት የጦር አዋቂዎች የረጅም ርቀት ሚሳኤሎችን በእጇ ማስገባቷ ከአሜሪካ ጋር ያላትን ወታደራዊ ትብብር ማጠናከሯ የቻይናን ስጋት ለመመከት ያለመ ነው በሚል ያሳስባሉ። ጃፓን ከሁለተኛው ዓለም ጦርነት በኋላ ሰላምን አጥብቆ የሚደግፍ ህገ መንግስትን ብትከተልም በአሁኑ ወቅት ግን የመከላከያ በጀቷን በመጨመር የመከላከያ አቅሟን በማሳደግ ላይ ትገኛለች። ይህ ደግሞ በቀጠናው የጦር መሳሪያ እሽቅድድም እንዲፈጠር ሊያደርግ እንደሚችል መረጃዎች ይጠቁማሉ። ቻይና የዓለማችን ቁጥር 3 ግዙፍ የጦር ባለቤት የሆነችበት ሚስጥርም ይህ ነው። ቻይና የምታደርጋቸው ወታደራዊ እንቅስቃሴዎች በሁለቱ ሀገራት መካከል ከፖለቲካዊ አንድምታ ባሻገር ዓለም አቀፍ ኢኮኖሚ ላይ ተጽዕኖ ሊያሳድር እንደሚችል ተሰክቷል። በፓሲፊክ ውቅያኖስ የሚከሰተው አለመረጋጋት የንግድ መስመሮችን በማስተጓጎል ዓለም አቀፍ የገበያ ስርዓትን በማዛባት አሉታዊ ተጽዕኖ ሊያሳድር ይችላልም ተብሏል። ቻይናና ጃፓን ግዙፍ የዓለማችን ኢኮኖሚ ባለቤት መሆናቸው የዚህ ማሳያ ጭምር ነው። ምንም እንኳን ሁለቱ ሀገራት የንግድ ስምምነት ላይ ለመድረስ እየሞከሩ ቢሆንም የደህንነት ውጥረቶች ግን የሁለትዮሽ ግንኙነታቸውን ሊጎዳ እንደሚችል እየተነገረ ይገኛል። የቻይና እንቅስቃሴዎች ጃፓን እንደ ፊሊፒንስና አሜሪካ ከመሳሰሉ ሀገራት ጋር ያላትን የመከላከያ ትብብር እንድታጠናክር አድርጓታል። ይህ ደግሞ በቀጠናው አዳዲስ ወታደራዊ ጥምረቶችን በመፍጠር የኃይል ሚዛንን ሊቀይር እንደሚችል ቅድመ ግምቶች ይቀመጣሉ። ጃፓን የአሜሪካ ቁልፍ አጋር ሀገር ስትሆን ቻይና ደግሞ ከሩሲያ ጋር የጠበቀ ግንኙነት እንዳላቸው ይነገራል። በጃፓን ወታደራዊ ሰፈሮች ያሏት አሜሪካ የሀገሪቷን የመከላከያ አቅም ሰራዊት ለማሳደግና ደህንነቷን ለማስጠበቅ ያላትን ቁርጠኝነት በተደጋጋሚ ስትገልጽ ትደመጣለች። ታዲያ አሜሪካ ለጃፓን ደህንነት ጥላ ለመሆን ያላት ጠንካራ አቋም ወትሮም ቢሆን በእንጥልጥል ከቻይና ጋር ያላትን ግንኙነት ወደ ለየለት የዲፕሎማሲና ፖለቲካዊ አለመስማማት ውስጥ እንዳይከተው ስጋትን ደቅኗል። በሌላ በኩል ቻይና ከሩሲያ ጋር ያላት ወታደራዊ ትብብር ከጊዜ ወደ ጊዜ እየጠነከረ እንደሚገኝ ዘገባዎች ያመለክታሉ። ሁለቱ ሀገራት የጋራ ወታደራዊ ልምምዶችን የሚያደርጉ ሲሆን በአሜሪካ የሚመራውን ዓለም አቀፍ ስርዓት ለመለወጥ ፍላጎት እንዳላቸው
ይነገራል። የቻይና ወታደራዊ እንቅስቃሴዎች በጃፓን ቀጠና ውስጥ መፈጸሙ የቻይና ሩሲያ ጋር ስትራቴጂ አካል አድርጎ የመመልከት እድልን ይፈጥራል የሚለው የአልጀዚራ ዘገባ ይህም በቀጠናው ያለውን የጂኦፖለቲካዊ ውጥረት የበለጠ ሊያባብሰው እንደሚችል ያትታል። ቶኪዮ ከቤጂንግ ጋር ያላትን ግንኙነት ለመጠበቅ ጥረት እንደምታደርግ ብትገልጽም እነዚህ ወታደራዊ ትንኮሳዎች ግን አለመተማመንን ሊያስከትሉ እንደሚችሉ የዘርፉ ምሁራን ያስረዳሉ። በሌላ በኩል አሜሪካና ሩሲያ በቀጠናው ያላቸው ተጽዕኖ ሁለቱ ወገኖች ወደ ግጭት እንዳይገቡ ለመክታትም ሆነ አሁን ያለውን ውጥረት የበለጠ ለማባባስ ወሳኝ ሚናን ይጫወታሉ። ይህ በእንዲህ እንዳለ በፓሲፊክ ቀጠና የበላይነትን ለማስጠበቅ በሚደረገው ትንቅንቅ ጃፓን ከአሜሪካ ጋር ያላትን የጠበቀ ግንኙነትና ቻይና ከሩሲያ ጋር ባላት ወታደራዊ ቅርበት የተነሳ ከጊዜ ወደ ጊዜ እየተወሳሰበ እንዲሁም የስጋት ቀጠና መሆን ከጀመረ ሰንበትበት ማለቱ ይነገራል። አሜሪካና ቻይና በታይዋን፣ በሆንግ ኮንግ፣ በኤዥያ በንግድ በቴክኖሎጂና በጦር ተገዳዳሪ የሆኑ መምጣታቸው በእርግጥም የጃፓን ቁጣ በቀጥታ ዋሽንግተንና ቤጂንግን ሊያጋጭ የሚችል ሊሆን ይችላል።